የሚሆነው እንደሆነ ታውቃላችሁ። በቂ መልስ የሚሆነው እፎይ እናንተ መደገፉና እናንተ እፎይ መደገፋችሁ ወላሂ አልዓዚም በቂ መልስ ነው። በቂ መልስ خلاص የእናንተን ሹብሃ እፎይ ይዞ መምጣቱ እኛ ምን አይነት ሐቅ ላይ እንዳለን ገላጭ ነው አይደለም ወንድሞቼ? ወላሂ ነው አይደለም? የእናንተን አቂዳ እፎይ ይዞ ሲመጣላችሁ መደንገጥ እኮ ነው ያለባችሁ እናንተ። እንዴ ለካ እኔ እየተከተልኩ ያለሁት መንገድ የእፎይ መንገድ ነው፣ እኔ ያዝኩት መንገድ የእፎይ መንገድ ነው የሚያስብለው ማፈር ነበረባችሁ። ቪዲዮውን እንደሰማችሁት ነው። እፎይ እናንተን መደገፉ፣ እናንተ ደግሞ እፎይን መደገፋችሁ። እፎይ እኛን የደገፈው በምንድን ነው? የእናንተን ጉድ ነው ያወጣው። እንደውም ከእፎይ ከሚያምነው እምነት ጋር የሙጀሲማ ወይም የዋሃብያ እምነት አንዲ ነው። የምትደጋገፉት እናንተ ናችሁ። ሁላችሁም ልዩነት የላችሁም። ምናልባት ያቀራረጻችሁ ሁኔታ ያስተሳሰባችሁ ያስተማመናችሁ ውሸት አንዳንድ ዝምታዎች እውነት ይመስላሉ። ይህ የውባህያ ኡስታዝ እንግዲህ እንደሰማችሁት እፎይ ከአባሾች ጋር ልክ ህብረት አድርጎ ዋብያዎችን አስተምሮታቸውን ቻሌንጅ እንዳደረኩባቸው እና በዚህ እንደተገረመ እንደተደነቀ እየተናገረ ነው። ራስን አሸውድ ኡስታዝ። ውባህዮች ኦልዌይስ ሲቀጠቀጡ አፈር ድሜ ሲበሉ ድራማ ይሰራሉ። ልክ የዛለት ዲቤት ውለታ አፈር ከድሜ ከበሉ በኋላ አምላካቸው እግር እንጂ ጭንቅላት የሌለው አካል ተከታይ ሯጭ ሮጠው ደርሰውበት አይደነው ብቻ መሆኑን ህዝቡ ካወቀ በኋላና መሳቂያ ማፈሪያ ከሆኑ በኋላ ድራማን የሰሩት ፕሮፋይል እየቀየሩ ራሳቸውን ሰው ሻዳ ሲያስይዙ አመሹ ማለት ነው። እኛ በማግስቱ ሻዳ ያዙ የተባሉትን እንዳለ አሳጣንባቸው። አሁንም እንደዚህ እየቀጠፉ ነው። እፎይ ከአባሾቹ ጋር ህብረት አድርጎም እንደዚህ ብሎ እንደዚህ ሆኖ ጭንቅላታችሁ ውባህዮች ፕሊስ፣ ለአምላካችሁ ጭንቅላት የለውም፣ እናንተም ጭንቅላት የላችሁም። እንዴት እንደምትጸየፋችሁ የእናንተን ጭንቅላት አስተሳሰባችሁ እንዳለ ከላይ እስከታች የዘቀጣችሁ ውሸታም ወራዶች፣ በድራማና በመግደል በማስፈራራት ፖለቲካ በመስራት ብቻ የምትታወቁ። ስለዚህ የናንተ ተጀምሮ ያላለቀ ጣዖታችሁን እግራችሁን የምታመልኩ ሰዎች እኔ የማንም እርዳታ አያስፈልገኝም። ከአባሾች ጋር ምንም የሚያገናኘኝ የሚያመሳስለኝ አቂዳ ልዩነት አለኝ እንጂ አንድነት ስለሌለኝ ማለት ነው። ከእናንተ ጋር ምናምን የሚያስብል ነገር የለውም። አስተምሮታችሁ የወረደ መሆኑን እንዳይነቃባችሁ ሌላ አጀንዳ አትፍጠሩ። በጣም ይገርማል እኮ ደግሞ አህባሽም አቂዳ አላት እንዴ? አቂዳ አለኝ ብላ ደግሞ በአሁኑ ሰዓት በጣም አቂዳ እምነታችን ተነካ፣ ወሃብዮች አጠፉ ምናምን ይላል። ሱብሃንአላህ አልዓዚም። ይሄ ኢባደተል ቁቡር ያስፋፋችሁት ነው። አህባሽም እምነት አለው እና ታዲያ የአንተን አስተሳሰብ ያልተከተለ ሁሉ አህባሽ የሚል ስያሜ ስለሰጠኸው እኛም አካልን እናምልክ እንዲያንተ ጅስምን ተጀምሮ ያልተጨረሰን ግዑዝ ማለት ነው እናምልክ። ይሄ እኮ ህፃን ልጅ ቢረዳው ራሱ እኮ መቀበል የማይችል ነው። የሆነ እግር ያለው ባት ያለው ፊት ያለው ራስ የሌለው አሻንጉሊት መሆን የማይችል በጅምሩ የቀረ ይሄ ጣዖት አውሬ ማለት ነው። ይሄ እኮ ከአውሬም በላይ ያስፈራራል። ይሄ እና ይሄን እናምልክ ወሃብያ እንግዲህ በቤታችሁ ውስጥ ቀብር አምላኪ እየተባባላችሁ መጽሐፍ እየጻፋችሁባችሁ አባሾች ላይ ከዛም ደግሞ አንደኛው እናንተን የተጀመረው ላለቀ ጣዖት አምላኪ እየተባባልክ እኔን መሀል ታኳ አስገብተህ ወላሂ የኛ ትክክል መሆኑ ምናምን ብትል ማንም አይሰማህም። ይሄ ያለፈበት ነው። ስለዚህ የምታመልከው አካል ባትና እግር ነው፣ በክፍለ አካላት የተዋቀረ ነው። ይሄ ደግሞ የፍጡር ባህሪ እንጂ የፈጣሪ ባህሪ አይደለም። እኛ ከእናንተ ጋር ምንም ያገናኘን የለም። ከአባሾችም ተዋብዮችም ምንም ያገናኘን የለም። ፈጣሪ የሄድበት ዘንድ እግር አያስፈልገውም። ይመጣበት ያነሳበት ዘንድ እጅ አያስፈልገውም። ያይበት ዘንድ ክፍለ አካላት ልክ እንደኛ አይን አያስፈልገውም። የሚሰማበት ዘንድ ጆሮ የተባለ የክፍለ አካል አያስፈልገውም። ቀኝና ግራ ተብሎ ለፈጣሪ ዳይሬክሽን እና ዳይሜንሽን የሚሰጠው አይደለም። ስለዚህ አንተን ጣዖትን እዛው ራስን ችላ አምልክ። ደግመ ከኔ ጋር ውይይት አትበል። በቃ እንደዚህ አፈር ድሜ ስትበላ አባሾች አሰልጥነውት ነው አባሾች መክረውት ነው ምናምን የሚል እየየ አታልቅስ። ይሄን ተጀምሮ ያላለቀ ጣዖታችሁን ባት የምታመልኩትን እግር የምታመልኩትን አንገትና ታፋ ፈልጉለት፣ ጭንቅላት ግጠሙለትና ከውባህዮች ከዛ ሰዎች ይማራሉ ማለት ነው። አምላካችሁ ውባህዮች ለአምላካችሁ ቅድሚያ ጭንቅላት ፈልጉለት፣ እግርና ተረከዝ ማምለክ አቁሙ ቅድሚያ። ወቀድ ዓሊመት አነሁ ረጁሉን ከቢር ትልቅ ሰው እንደሆነ ቃለው አሉ። ከላይ ጦር ሜዳ በድል ጦርነት ሄደው ነበረ።
ስለዚህ እሱን ሂጂና አጥቢው ሲላት እንዴ እሱ ትልቅ ሰው እኮ ነው እንዴት ነው ማጠባው? ነብይ ፈገግ አለ። አውቃለሁ። ስለዚህ 10 ጊዜ ማጣት ምን መሰለህ እኮ ልንገርህ ታሪኩ የሁዜይፋ እንትን ነበረ ሰሊም። ስለዚህ ሰሊም አለ፣ ከዛ ወደ ሁዜይፋ አለ። ስለዚህ ሲገባ ሲወጣ ይደብረዋል። ጎረምሳ ነው ደርሷል፣ ቤቱ ነበር። ሚስቱን እየሾፈበት ነው። ከዛ በኋላ ባሌ ደስተኛ አይደለም እሱ በገባ በወጣ ቁጥር ፊቱ ላይ ደስ ማይል አያለው አለችው። መጣ ለነብዩ። ከዛ ነብዩ ምን አለ? እንግዲያውስ አጥቢው አላት። እንዴ ትልቅ ሰው እኮ ነው፣ ጦር ሜዳ በድር ሄዶ ተዋጋ ነው፣ እንዴት ነው ባሌ ፊት ያው ሌላ ሰው ማጠባው ስትል አውቃለሁ ትልቅ ሰው መሆኑን ብሎ እሱ ፈገግ አለ ማለት ነው። ስለዚህ 10 ጊዜ ካጠባችሁ እሱን ምን ይሆናል ማለት ነው? በደንብ አስተውል። ጋብቻው ሐራም ይሆናል። ከዛ በኋላ ቢገባ ቢወጣ አያገባትም እሷን። ከዛ በኋላ 10 ጊዜ ነበር ጥቢ። የአንተ ሚስት እኔ ሙስሊም ብሆን ብመኛት። ስለዚህኛው ጥቢ አይደለም ያረ ያለ። ስለ የትኛው ጥቢ ነው ታዲያ? ስለ ህፃናት ነው እንዴ? ትልቅ ሰው ይጠባል እንዴ? ጦር ሜዳ ሄዷል አልሄደም? ሂዷል። በድር የሚባል ጦር ሜዳ ህፃናት ይሄዳሉ እንዴ? አይ ይሄኛው የራሱ ሸርሕ ሊኖሩ ይችላል። መለስ አድርግልኝ፣ እየነገርኩህ እኮ ነው። እንግሊዝኛውን ነው። እሺ Messenger of Allah, I see on the face of Abu Hudayfa a sign of disgust on entering of Salim, who is an ally into our house. ያላ መልእክተኛ ወይ በሁዴይፋ ላይ ደስ የማይል ፊት እመለከታለሁ ሳሊም ወደኛ ቤት ሲገባ አለችው። whereupon Allah apostle said, ያላ መልእክተኛ እንደዚህ ያለ ሳክል ሂም አጥቢው፣ ባሌ ደስተኛ አይደለም ሳሊም ወደኛ ጋር ሲመጣ። ሁዜይፋ ባሌ ሰሊም እኛ ቤት ሲገባ ፊቱ ላይ ደስ የማይል ነገር እያየው ነው፣ ምን ትላለህ ስትለው ምን አላት? ጓያነ ሳክሊም ይና አጥቢው አላት። እጂ አጥቢው። ሺ ሴድ እሷም እንደዚህ አለች፣ ሃው ካን አይ ሳክሊም አስ ሂ ኢዝ ኤ ግሮውን አፕ ማን፣ ትልቅ ሰውዬ ሆኖ ሳለ እንዴት ነው ማጠባው አለችው። አላህስ ሜሴንጀር ስማይልድ and said, ያላ መልእክተኛ ሳቀና እንደዚህ አለ፣ I already know that he is a young man. አውቃለሁኝ ትልቅ ሰው እንደሆነ አላት። ሙሐመድ ትልቅ እኮ ነው እንዴት አጠባዋለሁ ስትለው፣ ትልቅ እንደሆነ ማን ያውቃል? ጠፋኝ አንቺ ምን ነግሪኝ፣ አጥቢው አልኩሽ አውቃለሁ። Amr has made this addition in his narration that he participated in the battle of በድር። አምር ከዛ በኋላ በትረካው ላይ ሰሊም የበድር ጦርነት ላይ መሳተፉን ያስቀምጠዋል ማለት ነው። ምን ያህል ትልቅ እንደሆነ ያስቀምጠዋል። ኢስናሬሽን ዑመር ምናምናም አላህ ስምሰኛ ላፍድ። ስለዚህ አላህ መልእክተኛ ክትክት ብሎ የሳቀው እና ሂጂ አጥቢ ብሎ የሚያዘዛት ለምንድነው? እሷ ትልቅ ሰው ባለትዳር ሆና ጦር ሜዳ የሄደን ሰውዬ ባለትዳር ሆና እንዴት አጠባዋለሁ? ይሄ 10 ጊዜ ነበር። ከዛ መሐመድ ያዘዘው 10 ጊዜ ያጠባሉ፣ ጋብቻቸው ሐራም ይሆናል። በኋላ በስንት ተቀየረ? ሳይ ሙስሊም 1452 ኤን እንደተመለከት ነው 10 ጊዜ ማጥባቱ ተቀነሰና 5 ጊዜ ታጠባለች። ከዛ በኋላ ጋብቻው ሐራም ይሆናል። ስለዚህ የሆነች ሴትዮ ሰፈርህ ካለች የልጆችም እናት ትሁን ብቻ የጓደኛህን ሚስት ከተመኛሃት ቤቱ ስትሄድ ባለቤቷ ደስ ካላለው ጡቷን 5 ጊዜ ትጠባና አታገባትም ማለት ነው። ጋብቻችሁ ሐራም ይሆናል፣ እንደ ቤተሰብ ትሆናላችሁ። ይሄንን ሐዲስ እንዴት ልቀበለው? እንደ ቤተሰብ ትሆናላችሁ። ይሄንን ፕሊስ እንዴት ልቀበለው? አይምሮዬ አልፈቀደልኝም እያለ ነው። ይህንን አንተ ራስህ ሁዜይፋ ነው ደግሞ ስም አንተ ሁዜይፋ ነው። እዛኛው ጋርም እኮ አይምሮ አልቀበል ብሎት ደስተኛ ያልሆነው ሳሊም ቤቱ ሲገባ የደበረው ሁዜይፋ ይባላል። እና ኦፋይ ተራ ለሰልማን የመጣው ተራ ይሰጠና እስቲ ምን አትዘርበረው ተራ ይሰጠና
ሊሰልም ነው የመጣው። የሱራ 3 161 ላይ ያለችው ትዝ አለችኝ። ቆይ በደንብ አስተውሉ። ስለዚህ እና ሐዲስ ተቀበል እያልከኝ ነው? ኖ ከተቀበልክም መፍትህ ነው። እፎይ እባክህን ጥያቄ አለኝ። አንድ ጥያቄ አስተናግደኝ። በጣም 30 ምናምን ደቂቃ አለፈኝ እኮ 5 ጥቢ ያለው አይ አንድ ሰው ከጎዳና መጥቶ አንድ ሰው 5 ጥቢ ከጠባ አንድ ህፃን ልጅ በቃ ሐራም ይሆናል። ለማን ነው ሐራም የሚሆነው? ለኔ ሐራም ይሆናል። ለምሳሌ አንድ ጉዲፈቻ ልጅ እኛ ቤት መጥቶ የእናቴን ሴት ልጅ ለምሳሌ ሴት ልጅ ለኤግዛምፕል እንዲመች ሁዘይፋ ቴንክ ዩ። ለማንኛውም አዲሱ አሸማቆህና አሳፍሮህ ይሄንን አዲስ አንተ ማትቀበለውም በግ ባለውለታችሁ ነሽ። ነብያችሁ የሞተ ለታ በጓ ቁርአኑን ክፍል በልተዋለች። ይሄንን ሌላ ጊዜ ስለምናነሳው አብዲ ልሰልም ነው የመጣሁት ነው ያልከኝ? አብዲ አዎ ኦኬ። ምን ነበር ምን ገጥሞ ነው? ሙስሊም ነኝ። ቆይ አንድ ነገር ልጠይቅህ። እሺ የሰው ልጅ ሲወለድ ማለት ነው ሙስሊም ነው ሊሰልም ነው የመጣው ምን ማለት ነው? ክርስትና ለመነሳት ነው የመጣሁት። ምንድን ነው የምታጭበረብረው? አውራ በትክክል እባክህ። ሙስሊም ነኝ። ለምን ትደነግጣለህ? ከፍ ስትል ልሰልም ነው የመጣሁት እኮ ብለህ ነበር። አታጭበርብራ ታዲያ። ምንድን ነው? በትክክል አውራኝ። እኔን ልሰልም ነው የመጣሁት አልኩህ። ክርስትና ለመነሳት ማለት ነው። እኔስ ስንት አይነት ሰው አለ? ኢየሱስ ፓንቷ ግን ሱራ 3 161 ላይ ፓንት ጠፍታ ነበረ። ለምንድን ነው ፓንት ጠፍታ ነበረ እና ሙሐመድ ማን ነው የሰረቀው ሲባል አይደለም ጥያቄ አዳምጥ። አንድ ፓንት ጠፋችና ያዛውን ይጭራስ እስቲ እሱ ያዛውን ይጭራስ። አዳምጥ። አስጨርሰኛ ቪዲዮ ወጥቼ እኮ አታልቅስ። ቆይ ተረጋጋ። ሱራ 161 ላይ ምንድን ነው የሚለው? ለነቢይም ሰለባን መደበቅ አይገባውም። ሰለባን የሚደብቅ ሰው በትንሣኤ ቀን በደበቀው ነገር ተሸክሞ ይመጣል አለ። ሙሐመድ ፓንት ሰርቋል ብለው ሲጠረጥሩት ፓንት መስረቅ ወይም ሰለባን መስረቅ ለነቢይ አይገባውም። የሰረቀው ቀን ሰው ተሸክሞ ይመጣል አለ። መቼ? በቂያማ ቀን። እኔ ፓንት ጠፍቶብኝ ልብስ ጠፍቶብኝ በቂያማ ቀን ተሸክመህልኝ ብመጣ ምን ጥቅማል? በቂያማ ቀን ገና ነቢይ ከሆነ ከሌን የሰረቀው ወይንም አልሰረኩም ብሎ ራሱን እንደመከላከል ሙሐመድ ሰርቋል ብለው ሲያሙት ለነቢይ ፓንት ወይንም የውስጥ ልብስ መስረቅ አይገባም ብሏል አላህ። የሰረቀው ሰውዬ ግን የሰረቀው ሰውዬ በቂያማ ቀን ይዞ ይመጣል አለ። እቺ ልብስ ከሚገርማችሁ ነገር ሙሐመድ ሲሞት እቺ ልብስ አሁን አምኛለሁ። አውርደኝ። እቺ ልብስ የሚገርመው ነገር ሙሐመድ ሲሞት አብራው ተቀብራለች። ባሪያው ማንም አይለብሳትም። በቂያማ ቀን ተሸክመን ምን መጣ ከሆነ እቺን ልብስማ ብለው ሙሐመድ ሲሞት መቃብር ውስጥ ከተዋታል ልብሷን። ሜቢ ቆፍሮ አውጥቷት ሊሆን ይችላል። እችን ፓንት አብዲ። ወደ ቶፒኩ እንመለስና ቶፒኩ ቁርአን ብቻ በቂ ነው ወይ የሚል ነው። ቁርአን ብቻ በቂ ነው ወይ የሚል ነው ቶፒካችን። ስለዚህ ዛሬ ብቻ ለማውራት ሞክሩ። ሌላ ፖለቲክስ እንሰራለን ካላችሁ ትበላላችሁ ማለት ነው። የገባችሁት ለፖለቲካ ማይመች ቤት እውቀትን እዛችሁ መመጡበት እንጂ ፖለቲካ የምትሰሩበት ቤት አይደለም። ኦፈይ ወደ ሃይማኖታችሁ የሚመጣውን ሰው አፈልግም ማለት ነው። አሁን ቁርአን በቂ ነው ብለህ ታምናለህ? ወደ ሃይማኖታችሁ የሚመጣውን ሰው አፈልግም ነው ወይንስ ምን? አገባኝ። ለእኔ ስትል ነው እንደሚመጣው። እኛ እኮ በእናንተ መምጣትና ባለማምጣት ላይ የተመሰረት ነው። ከፈለክና ካልፈለክና ለፎይ ብለህ ነው እንደሚመጣው። ከዘላለም ህይወት ለማግኘትና ከዘላለም ቅጣት ለመዳን እንጂ እፎይ ጋር መተህ እዚህ ጋር ክርስቲያን ሆንክ አልሆንክ ምን አገባኝ?
who cares? እኛ እኮ ሙስሊሞች አይደለንም። ጭንቅላት አካል የሌለውን እግር የሚያመልኩት እነሱ ድራማ ይስሩ። በዛ ስለቆሙ እግዚአብሔር መቻለው እግዚአብሔር አለ እንደ አንተ እግዚአብሔር ቅንጥላት አለው። ተረጋጋ። ስለዚህ እግር ለሚያመልኩት ሄዱና ድራማ ስሩላቸው። እኛ ምን አገባል? የምትመጣው ለእፎይ ብላ ሄድና ተረከዛ አምልክ። ስለዚህ በደንብ አስተውሉ። ጭንቅላትን የፈጠረ ነው እግዚአብሔር። በጭንቅላት እና በእግር አይገለጽም። ጭንቅላትንም የፈጠረ ስለሆነ ማለት ነው። ለአላህ ግን ጭንቅላት አልፈጠረለትም፣ እግር ፈጥሮለታል። አንተ የምታመልከውን አላህ የእኛ እግዚአብሔር እግር ፈጥሮለታል፣ ጭንቅላት ግን አልፈጠረለትም። ኤኒዌይስ ቁርአን ብቻ በቂ ነው የሚል ቶፒኩ ላይ አውሩ። ቁርአን ብቻ በቂ ነው የሚል አለ። አንዋር ቁርአን ብቻ በቂ ነው ብለህ ታምናለህ? ቁርአን ብቻ በቂ ነው። ድምፅ አለ ከኋላ ግን ቀንስ። ድምፅ አለ። ለምን ድምፅ አጥፋ ከኋላ። አሁንስ ይሰማል? ኦኬ አሁን ደህና ነው። ቁርአን ብቻ በቂና ግልጽና የተብራራ ነው ብለህ ታምናለህ? ቁርአን ግልጽ ነው፣ የተብራራም ነው፣ ማብራሪያም አለው። ማብራሪያ ያለው ስትል ከቁርአን ውጭ ሌላ ማብራሪያ ያለው? ቁርአን በራሱ የራሱ ትንታኔ አለው፣ ማብራሪያ ማለት ነው። ከቁርአን ከራሱ ውጭ ሌላ ማብራሪያ ያለው ወይ? ከቁርአን ውጭ ከራሱ ውጭ ሌላ ማብራሪያ የለውም። ስለዚህ ቁርአን ግልጽና የተብራራ ነው ማለት ነው። ሱራ 108 አንዴ ክፈትልኝ እስኪ እንትና ቪኪ 111 ሶሪ ድምፅ አለ ከኋላ ፕሊስ። ኦኬ እንክፈት እስኪ ያስረዳኝ። አንብብ። የአቡላብ ሁለት እጆች ከሰረ። ከእርሱ ገንዘቡና ያም ያፈራው ሁሉ ምንም አልጠቀመው። ከፍ አድርጋ። የመንቀልቀል ባለቤት አንብበው ራስ ቪኪ። ከእርሱ ገንዘቡና ያም ያፈራው ሁሉ ምንም አልጠቀመውም። የመንቀልቀል ባለቤት የሆነችን እሳት በእርግጥ ይገባል። ሚስቱም ትገባለች፣ እንጨት ተሸካሚ ስትሆን፣ በአንገቷ ላይ ከጭረት የሆነ ገመድ ያለባት ስትሆን። ምንድን ነው የሚያወራው? ስለ ምንድን ነው የሚያወራው? ስለ በነቢዩ ሰለላሁ ዐለይሂ ወሰለም በነበሩ ሰዎች ላይ ነው እያወራ የነበረው። ማን ነው እሱ? ምንድን ነው? አቡላሃብ። በምን አወቅ? በመሐመድ ጊዜ የነበረ ሰው መሆኑን ይህን በምን አወቅ? ማወቅ ፈልገ ነው። በምን አወቅ? ቁርአን ግልጽና የተብራራ አይደለ? የታለ በመሐመድ ጊዜ የነበረ ሰው? እኔ እንዲነግረህ ማወቅ ፈልገ ነው አንተ? ያ ምክንያቱም ቁርአኑ እንዲነግረኝ ማለት ነው። ጥርሱን ተነግረኝና ግልጽና የተብራራ ስለሆነ ያው አንድ ምዕራፍ ሙሉ አንብበን አልገባን። ስለዚህ አንተ ከኔ ማወቅ ፈለግ። ያ አንተ አታውቅም። ያ ስለዚህ እኔ አላውቅም ንገረኝ በለኝ እስኪ። ቀጥል። እኔ አላውቅም አንተ ንገረኝ በለኝ። ቁርአንም ስለማያውቀው ቁርአንህ ላይ ምን እንደሆነ ካወቅ ንገረኝ። በሚገባ አስረዳሃለሁ። እኔ አላውቅም አንተ አስረዳኝ በለኝ። ቴንክ ዩ። ተረጋጋ እስቲ አንዴ እሱ ያውራ። እኔማ ተረጋግቼ እኮ አውራ እያልኩት ነው። ሙሳ አፍሪካ እንደታውቀው አትግባ። አዎ ይሄ ክፍል ምን እንደሆነ ስለምን እንደሚያወራ ቁርአኑ ምንም አይናገርም። አላውቅም፣ የለም ቁርአኑም አላህም አያውቀውም ይሄን ክፍል ማን እንደሆነ። ቀጥል። እሱ ላንተ ነው። እኔ በሚገባ አስረዳለሁ። አንተ ስለማታውቅ እኔ አላውቅም ንገረኝ በላይ እኔ በደንብ አድርጌ ላስረዳ። በቃ አላውቅም፣ ሂድ ንገረኝ። ይሄ ክፍል እኔ አላውቅም በለኝ። ሙሳ ለምንድን ነው ጣልቃ ስር የሚገባው? ሙሳ ልትታደገው ነው አንዋርን?
ስሜታዊ እየሆንኩ ስለሆነ አይደለም። በስሜታዊ እየሆንኩ ስለሆነ በትህትና መቼም አልሆንም። አንዋር ምንም እንደማያውቀውን ስለማሳየህ ተረጋጋ። ያንተ ሞዴሬተሮች ያለ ፈቃዳቸው ሞዴሬት ሰጥተሃቸው። ኧረ በእናትህ ሚታር አሁን ቀጥል። አንዋር በለኛ ልንገርህ በለኝ። አዎ ይሄ የቁርአንህን ክፍል ስለምን እንደሚያወራ አላውቅም። ሂድ ቀጥል። መማር ከፈለክ እኔ አላውቅም ንገረኝ፣ አስተምረኝ በለኝ። አዎ ይሄ የቁርአን ክፍል ስለምን እንደሚያወራ እኔ ምልህም በል እንድትረዳ ከፈለክ ማለት ነው፣ ማወቅ ከፈለክ። ቴንክ ዩ። ዋብዮችን ያቸው ጭንቅላት የሌለው አካል ስለሚያመልኩ ጭንቅላት የላቸው። ደጋግሜ ነገርኩ። ይሄ የቁርአን ክፍል ስለምን እንደሚያወራ አላውቅም ብዬ ነገርኩ። ፖለቲካ ልትሰራ ነው። ሙሳ ቀጥል። ይህንን ቁርአን ክፍል ንገረኝ ስለምን እንደሚያወራ። አንዴ እስካወራ ድረስ 1-3 ደቂቃ ብትታገሰኝ ደስ ይለኛል። እፎይ ይሄ ቁርአን ክፍል እኔን ተወኝና ስለምን እንደሚያወራ ንገረኝ። እኔ ማለት አንተን እንዳስረዳ ከፈለግ በትህትና እኔም በትህትና እያዳመጥኩ አይደል? ከስር ሆነህ ትማራለህ። ጭንቅላት የሌለው አካል ስለሚያመልኩ ሶሪ ምንም ልናደርጋችሁ አንችልም። በደንብ ከስር ያላችሁ ሙስሊም እህት ወንድሞቼ ታዘቧቸው። ዘመዶቻችሁ ገብተው መልስ የላቸውም ከማልቀስ ውጭ። ይሄ ደግሞ አላዋቂነታቸው ብቻ ሳይሆን አላህም ጭንቅላት ስለሌለው ምንም ከዚህ የተሻለ የሚያውቁት የለም። አላህ አብራራው ያለው ምንድነው? እሱ መሐመድ ቤት እንዳገቡ ምግብ ከተጠራችሁም ወዲያው በልታችሁ ውጡ የሚል ነው ያብራራው። ሴቶችን እንዴት አድርጋችሁ ማረስና እንዴት መቀያየር እንዴት ማግባት እንዳለባችሁ ነው ያብራራው። እንደዚህ አይነት ጥያቄ ሲጠየቅ የሚያውቁት ነገር የለም። ከሩጫ ሲመለስ ሜይ ቢ ወደፊት ያብራራላቸው ይሆናል። ኤኒዌይስ ቀጣይ መቀጠል ትችላለህ። አፍራ ሰላም ነው አለን። ምትይዋለሽ ዘመዶችሽ እንዴት ነው ምላሻቸው? አይ ሰላም ናችሁ? እንዴት ናችሁ? ሰላም ነው። እፎይ መስገነው እንዴት ነህ? እንዴት ናችሁ? አለን። ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ይቆረጣል። ምን አልከኝ? ቁርአን ግልጽና የተብራራ ነው ብለህ ታምናለህ? አይ ቁርአን እና ቁርአን ምን አለ? ግልጽና የተብራራ ነው ብለህ ታምናለህ? አይ ወራዱድ አዎ ቁርአን ግልጽና የተብራራ ነው እንዴ? ኦኬ ሌላ አብራሪ ያስፈልገዋል ቁርአን? ግን በዛው ብዙም ትምህርት የለኝም። ግን አንድ ጥያቄ ልጠይቅህ በመጣሁት ነው። እሺ ትጠይቃለህ። ትንሽ ቆየት በል። የሚረብሽ ድምፅ አለ። ድምፅ አስተካከል። አይ ስለሆነ ድምፅ አስተካከል። ቃል ሰላም ብያለሁ። በጣም የሚረብሽ ድምፅ። እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ ሁላችሁ። መልካም እንግዲህ ዛሬ በደንብ ተምራችኋል ብዬ አስባለሁ። የዛሬው እኔ በጣም የሚገርም ነው። በዚህ መጠን እውቀት የላቸውም ሰዎቹ። በዚህ መጠን ስለ ራሳቸው እምነት እንደሚሰሩት ፖለቲካ በዚህ መጠን ምንም የሚያውቁት ነገር የለም። ስለ መጽሐፍቶቻቸው እንኳን ምንም የሚያውቁት የለም። ምክንያቱም ነጋ ጠባ ያስተማሯቸው ምንድነው? ክርስትናን እንዴት አድርገው አታክ ማድረግ እንዳለበት ነው። ኦልሬዲ በቃ ፈርሰዋል እኮ አፈራርሰነዋል ማለት ነው። ግንቡን ደርምሰነዋል፣ ንደነዋል። ከድር ዛሬ አንተን ቶፒክ ይዘን ይኸውልህ አፈራረስ ነው። ሐዲስን በቃ እየጣሉ ነው። በቃ ቁርአኒስት እያደረግናቸው ነው። በቃ እንደዚህ ነው እኮ ጀማ መብዛት ሪፍ ነው። አብዛቸው ሐዲስ በቃ ዲፔንድ ማድረግ አልቻሉም። ቁርአን ግልጽ ነው ይላሉ።
ከዛ ደግሞ መልሰው ሐዲስ ያስፈልጋል እንዴ ስንላቸው ያስፈልጋል ይላሉ። እንዴ ቁርአን ያስፈልጋል በቂ ነው ብላችሁ የለ እንዴ? ይጋጫል ይጋጫል አለ። ቁርአን በቂ ነው ካለ በቂ ነው፣ በቃ እሱ ላይ ነው መቆም ያለበት። በቂ ከሆነ በቂ ነው ብለህ ማቆም ነው። ኦልራይት። ስለዚህ በቂ ያለፍ ያንዴ አንዴ እድል እስቲ ቀጥል። እሺ ምን አይነት እድል? ቆይ አንተ ከድሮ ቆይ ምን መሰለህ እኔ ማለት ነው አንተና ኤምሩ ተገናኝተህ ብትወያዩ እኔ ከምር እሱን ካሸነፍከው ማለት ነው በደምብ አድርገህ አወያይልኝና ወንድሜ ታው ብራዘር ቆይ ላውራበትና ከዛ ጥያቄ አንዴ መልሱ ከሱ ጋር ነው። ያው ቃል ማታ ገርፎታል ቃል ድጋሚ ከፈለገ አሁንም ዲቤት ጠርቶታል። ድጋሚ ገርፍልሃል። እኔ ዋና ኡስታዛችሁ አለ ይባለው የመጅሊሳችሁን ገርፌላችኋለሁ። ቃል ማታ ገርፎልሃል። ፈርዘር ኢንፎርሜሽን ከፈለክ ማለት ነው። ስር የማይወጣው ኡስታዝ ይኸውልህ ሴቶችን ቁጭ ብሎ ሲያጃጅል እኛ ስንመጣበት ግን እንዴት ሲሆን እንደነበረ ቪዲዮ ከፈለክ እናሳያለን። እሺ ሶጥራውና ይወያይ ከኔ ጋር ወጥቶ መወያየት የሚችል ከሆነ ማለት ነው። ቶፒኮች አሉ የተቀመጡ ትላንትና የጀመርነው አለ ዘዳግም 23:1 እና መኃልየ ሰለሞንን እያነሳ እንግዲህ ሴቶቹን ሲያሸማቀቅ ነበር። የራሱን ሐዲስ ግን አላነብም ብሏል። እኔ ንጽጽር አቆምልሃለሁ 2 መስመር ሐዲስ ካነበብክልኝ እና ከተረጎምክልኝ ብቻ ነው ያልኩት። ልብ በል 2 መስመር ሐዲስ ለምንድን ነው ያላነበበው? ጠይቀውና መልሱን ይዘልኝ። አመሰግናለሁ። ኤኒዌይስ ያ ጭንቅላት የሌለው አካላትን አምላኪዎችን ቦታ የምንሰጣቸው አይደለም። ከመጅሊሱ ላይ ካሉ ያነሳል እንገርፋቸዋለን። እዚህ ቲክቶክ ላይ ያሉት እንኳን ጭንቅላት የሌለው ነው የሚያመልኩት፣ እውቀት የላቸው። ከሀባሾቹ ጋር ግን አንድ ዲቤት ይኖረኛል። ሜይ ቢ ከነሱ ጋር የተሻለ እንትን የሚል ካለ ጭንቅላት የሌለውን እግር አምላኪዎቹ እንኳን በቂያቸው ነው። ለ1 ዓመት ነው አጀንዳ የሰጠናቸው። ዋናቸውን አለ የሚሉት የሚኮሩበት የሚተማመኑበት አለን የሚሉትን የገረፍ ነው። በመጅሊስ ደረጃ የተለያየ ሽልማት የተቀበለውን ከኢትዮጵያ እስከ ዱባይ ድረስ ይላኩትን በተለያየ ቦታ ላይ ያገለገለውን ዋናቸውን የገረፍ ነው። መጅሊስ ላይ የተሻሉ ካሉ እነ ሼክ ኤልያስ የሚመጡ ከሆነ እነሱን ደግሞ ሜይ ቢ ወደፊት እናያለን፣ ከእነሱ ጋር እናወራለን። ከድር ሐዲስ ማይቀበሉ እያዙ ነው እያልከኝ ነው? አንድ እስቲ ትናንትም ገብቼ ነበር። ሐዲስ ትቀበላለህ አትቀበልም? እኔ በጣም ነው የሚቀበለው። ያው አንዴ ብቻ ልጠይቅና እሱን ገና እነግርሃለሁ። በጣም ሐዲስ ትቀበላለህ አትቀበልም? እቀበላለሁ። ሐዲስ ማይቀበሉ ሙስሊም መሆን ይችላሉ? ሙስሊም አይሆንም። ሙስሊም አይሆንም ከድር። ስለዚህ ሙስሊም አይደለም ማለት ነው። ሐዲስ አልቀበልም እያለኝ ነው። ይኸውልህ ከኔ ጋር አውራ ብቻ ካውራ ብቻ አንተ ከየት አንብበህ ነው ሐዲስ ያልተቀበለ ይከፍራል ምናምን የምትለው? ብራዘር ከድር ቆይ እስኪ አንተ ከይፎ ጋር ነው እያወራሁ ያለሁት። ይፎ ለምን ከኔ ጋር ማታወራ አንተ? ይፎ እኔ አይደለም የጠየቀው ከድር አንተ ሚውት አድርግ። ከድርና አውራው ቅድሚያ እሱ ሐዲስ አልቀበልም ስላለ ቅድሚያ ሐዲስ አልቀበልም የጠየቀው። ይኸውልህ አንተ አይደለም የጠየቀኝ። አይ እኔ የሁለታችሁንም ሐሳብ ለመስማት ነው። ስለዚህ ከድር ሐዲስ ለምን እሱን ፈለቀው? ይኸውልህ ቆይ እስቲ በእናትህ አንተ እኔ አይደለም ወይ የጠየቀኝ? ከድርን ለምን ትፈራለህ? አንተ አይደለም ወይ የጠየቀኝ? ይኸው ኖ ከድር ደግሞ ሐዲስ ማይቀበል ነውና አንተ ሐዲስ የምትቀበል ነህና ለምን ትፈራዋለህ? ሐዲስን መቀበል ጠቃሚ ነው፣ ግዴታ ነው በልና እስኪ ማስረጃ ስጠው። ይኸውልህ እኔ እኮ ኢምራን አይደለሁም አብዱል ወዱድ ነው የምለው። ይኸው ለምን ትፈራዋለህ? ካዳ ከድርን ለምን ኢምሩ አይደለሁም። ጭንቅላት አመልካል የሌለውን የምታመልኩ ጭንቅላት የሌለውን የምታመልኩ አታልቅሱ እባካችሁ። ከድር አየከኝ ወደ ጭንቅላት አምላኪ የሌለውን አምላኪዎች ምንድን ነው እሱ? ዛሬ መልስ የላቸውም።
የሚመሩበት መጽሐፍት ላይ ዲፌንድ ላይ ናቸው። ስማቸው አሁን አልተገለጠም ተብለዋል። አልተገለጠም ወይኔ ከድሮ ቆይ ይቅርታ እንጂ ማለት ነው። እኔ ግርጥ ማቆም ትምህርት የለኝም። ነገር ግን ኪታብና እንደ ሐዲስና ቁርአን እኮ አንድ ነው እንዴ? ሲነማር ሲያስተምሩ ቆቆቆ አንድ ነው አልከው። ሐዲስም ቁርአንም በአንድ ወረደ ነው። ማን ነው የተናገረው ሐዲስን? እንዴ ቀን ካልሰማህም እንዴ ከእንትና ጋር ከኢምሩ ጋር ቀን ከኢምሩ በመጣ እዛ ውስጥ ነበርን እኛ ቀን ከኢምሩ ተው ከኢምሩ እንዴ ማን ነው ሐዲስን የተናገረው? ማን ነው? በቃ አንተና ኢምሩን እሺ ላገናኛችሁ ትይዘዋለህ። ኢብሮ ኢምራንና አንተን ላገናኛችሁ ችግር የለውም። ማገናኝ ምን ለምን እንደምታገናኝ አገናኝቶ ስለ ኪታብ ነው። በቃ ስለ ኪታብ አንተ ኪታብ አልከተል ብለህ የለ ሙስሊም ነኝ ብለሃል። አገናኘኝ። ያው ችግር የለው። አሁን ጥያቄው መልስ። ያስገባኝ አላዲን ጥያቄውን መልስ። አሁን ያስገባኝ በፈለገ ያስገባኝ። ምን አውርታችሁ አገናኛችሁ? እሺ አንድ ነው ያልከበትን በምንድን ነው አንድ ነው ያልከው? እኔ ግን እፎይ ነበረ። እፎይ ቃሉ ጋር ተገናኝተዋለኝ። እኔ ግን ደስ የሚለኝ ከእፎይ ጋር ተገናኝተውልኝ ይሄን ነገር እኩል አድርገው ቢያብራሩልኝ ደስ ይለኝ ነበረ። ኦኬ እኔስ በምንድን ነው አንድ ነው ያልከው? አላዲን ለነገራችን ማንም ቢመጣ አላህ ሩጫውን ያቆማል እንዴ? ወይ ደግሞ ይገለጣል እንዴ? ኡስታዝ ቢቀየር ያልገባኝ ጥያቄ መልሱ እኮ አልተገለጠም ነው። ለምንድን ነው ያልተገለጠው ነው ጥያቄያችሁ መሆን ያለበት። ሺህ ኡስታዝ ብትቀይሩ ሀጂ ቱፋን ብታመጡት ራሱ መልሱ አይቀየርም። አልተገለጸም ነው። ጥያቄያችሁ መሆን ያለበት ለምንድን ነው ያልተገለጸው ብላችሁ ኡስታዞቻችሁን ለመጠየቅ ያለባችሁ። ምንም ሰው ብትቀይሩ የተሳሳተው በቃ ትክክለኛ ትምህርታችሁ አልተገለጸም ነው የመጨረሻ ጣራው እና ይሄ እንዴት እንዳልገባችሁ አላውቅም። ምንኛ አልተገለጸልህ? አላህ ጭንቅላት አለው። እሺ ኢየሱስ 7 ቀንድ አለው። ቃዴ አላህ ጭንቅላት ስለሌለው ቀንድ የለውም። አላህ ጭንቅላት አለው። እሺ ኢየሱስ ቅጥሉ እንዴ? እስኪ ሌሎች ስሚውት አድርጉ እስቲ። አላህ ደግሞ አካል ይጎለዋል ነው እንዴ? ደግሞ እግር የለውም እንትን የለውም ሳይሆን ፈጣሪ ማን ነው? እርግጥ ማንም መቶ ያየው ሰው የለም። እሺ ጭንቅላት አለው ብለህ ታምናለህ? ጭንቅላት አለው እንዴ? ምሳሌ አንተ ኢየሱስ የለውም? ኢየሱስ በስጋ የተገለጠ አምላክ ነው። ያንተ አላህ ግን ጭንቅላት አለው ወይ ነው ጥያቄው። አላህና ኢየሱስ አንድ ናቸው ማለት ግን አለ። በዚህ አጋጣሚ አላህን ከኢየሱስ ሊመን ያርገውታል። በቃ በሰው ሊመሳ አይችልም። ፈጣሪ አለው የለውም ነው እኮ ጥያቄ። ፈጣሪና ሰው ይመሳሰላል እንዴ? እኔ አመሳሰልኩ። አንተ ነው የሚመሳሰልብን። አላመሳሰልኩም። አለው የለውም ነው ያልኩ። አታመሳሰል። በቃ ይሄን ጥያቄ እኔ በደንብ ትምህርት ሳያወስልኩበት እኔና እፎይ ማለት ነው። እፎይ አልተገለጠም ነው መልሱ። ዋና ኡስታዛችሁ የተሻለ በፈተዋ ጉዳይ ላይ አለ ትምህርት በጣም ወስጄበታለሁ እያለ ነው እፎይ። ምን አባቱ ይወስዳል ትምህርት? አላዲን እዚሁ እኔ ጋር አይደል እየተማረ ያለው? እናንተ መልስ አላዲን እኔ ተማሪ አላዲን የእፎ ደረሰ አይደለ እንዴ አንተ? በደንብ አስተውሉ። ቁርአን ደጋግሞ የለውም ስለ የለውም በልከሱ ጋር ተማር ይኸው እያስተማረ አይደለ? ያ እንግዲህ ቁርአን ደጋግሞ ግልጽና የተብራራ ነኝ ይላል። ግልጽና የተብራራ ከሆነ ሌላ አብራሪ ያስፈልገዋል ወይ የሚል ነው። ሚፍታ እንኳን ደህና መጣ። እንኳን ደህና ቆየን ወገናችን። መልካም ሁሉ ተማም ነው። ቁርአን ሐዲስ ትቀበላለህ ነው? ሐዲስ ከማይቀበሉት ነው። ቁርአንም ሐዲስም ግጥም አድርጌ ይቀበላለሁ። ኦኬ ሐዲስ ግዴታ ነው ብለህ ታምናለህ? ሐዲስ ማለት ቁርአን ዲቴል አይደለም። ሐዲስ ደግሞ ዲቴል ነገራቶቹን በደንብ የሚያብራራልን የረሱላችን ሰለላሁ ዐለይሂ ወሰለም ንግግር ነው።
ቁርአን ደግሞ የአላህ ንግግር ነው። ረሱላችን መሐመድ አለይሂ ሰላቱ ወሰላም ከራሳቸው አንድም ነገር አይናገሩም። ኦልራይት። ስለዚህ ቁርአን ግልጽ ያልሆኑ ነገሮች አሉት፣ ሐዲስ ደግሞ ግልጽ ነው ማለት ነው። ቁርአን ግልጽ አይደለም ስልህ መፈሰር ገብቷል፣ በደንብ መብራራት ያስፈልገዋልና ለዛ ደግሞ ሐዲስ ያስፈልጋል። በደንብ መብራራት ያስፈልገዋል ማለት ያልተብራራ ነገር አለው ቁርአን ማለት ነው። ከዛ ሐዲስ ያስፈልገዋል ላልቀራው ሰው፣ ለቀራው ራሱ ለቀራው በቃ ግልጽ ነው። ኦኬ። ስለዚህ ማብራሪያ አያስፈልግም ለቀራው ሰው። ስለዚህ ለቀራ ሰው ቁርአን ብቻ በቂ ነው፣ ሐዲስ ተፍሲር አያስፈልገውም ማለት ነው። ያስፈልገዋል እንጂ ተፍሲር ማለት እኮ የቁርአን ትርጓሜ ማለት ነው፣ ሌላ ነገር አይደለም። ለምን ያስፈልገው? ግልጽና የተብራራ ከሆነ ሌላ ማብራሪያ ምን ይሰራለታል? ይሰማል? በደንብ ትሰማለህ። ስተነፍስ ሁሉ ይሰማል። እሺ፣ እኔ ጥያቄ ነበር መጠየቅ እችላለሁ? አልመለስክልኝም እኮ ጥያቄ። ምን ነበረ ጥያቄ? ቁርአንና ሐዲስ ማለት ነው ልዩነት የላቸውም ሐቢቢ፣ አንድ ናቸው። ስለዚህ ሁለቱም ካላህ ናቸው። ሁለቱም ካላህ ናቸው። ረሱላችን ከራሳቸው ምንም የሚናገሩት ነገር የለም። ኦኬ። ስለዚህ በአንድ ሌሊት ይሄን ያህል ሴቶች ወሲብ አደረኩኝ ለቂጤ ድንጋይ አንጡልኝ ሲል አላህ ነው እየተናገረው? አቤት። መሐመድ ለቂጤ ድንጋይ መጥረጊያ 3 ድንጋይ አንጡልኝ እያለ ሲል አላህ ነው የተናገረው ወይንስ መሐመድ ነው? የት አለ እንደሱ የሚል? ለሱ እንደዛ የሚል አውጣ። እንደዛ ካመጣውኝ ሜቢ ከራሱ አይናገርም ከአላህ ነው ብለህናል አይደል? ኦፍ ኮርስ። ኦልራይት። እሺ፣ ሐዲስ አንዴ የትኛውን እንስጥ? ቪኪ ድንጋይ እንደሚልበትን ማውጣት ትችላለህ? እሺ። እስከዛ እኔ አንድ ጥያቄ ልጠይቅ። ከድር ሰምተሃል? መሐመድ ከራሱ አይናገርም ማለት ነው። 155 እና 156 ላይ አለ ቪኪ። እኔ አንድ ጥያቄ ልጠይቅ። ከራሱ እንዴት አይናገርም? ምግብ ስበላስ ወይ ነው ብሏል። አንዳች አይናገርም ከራሱ። ጥያቄ እኔ ልጠይቅ። አንዴ ትጠይቃለህ። ኦኬ። ባይዘው የሚያሸልም ጥያቄ ነው። ሽንት ቤት ስገባ መላ ነው ግባ የምለው? አላገኘሁም። ዝቅ አድርገው አውጣ። አንድ 30 ሰከንድ አውጣለሁ። ይደርባል። እንጥራ በደንብ አስተውሉ። እሱ እስኪያወጣ እኔ አንድ ቀለል ያለች ጥያቄ ልጠይቅ። ቪኪ 155 ቡሃሪ ላይ አለ። እሺ 155 እና 156 ቡሃሪ ላይ እሺ 155 ከራሱ ምንም አይናገርም ብሎናል። ድንጋይም አምጡ ሲባል ከራሱ አይደለም። ስለዚህ ምንድነው እሱ መሐመድ ለቂጡ መጥረጊያ ድንጋይም ሲያዝ ከራሱ አይደለም ማለት አላህ ነው የሚያዘው ማለት ነው። የተናገረው ሁሉ ወይ ነው ውሽት መገለጥ ነው።
እያለን ነው። ኦራይት እንመልከተው እስኪ ዋሪ ማስረጃውን አውጣ። ይኸው ተከፍቶልሃል። እሺ ቀጥል። አረብኛ ሆነልህ እንግሊዝኛው አይደል? አማርኛ። ኦኬ 155 ነው አድርገው 56 ነው አድርገው። ኦኬ እነዚህ ይላል ትራንስሌት አድርገው። እሺ ወደ አማርኛ ቻትጂፒቲ ላይ ቀይርለት። ግን ሐዲስ የማይተረጉሙላችሁ ወንድሜ ማለት ብዙ ክርስቶስ ላይ አሁን አምላክ አይደለም የሚል መጽሐፍ ይጻፋል። ግን ለምንድን ነው ሐዲስ የማይተረጉሙ? ጉድ ይወጣል፣ ሚስጥር ይገለጣል። ማንም እንደፈለገ ቢድግ እያለ እንደፈለገ መጽሐፍ ስለማይችል ነው። ቁርአንን ማንም እንደፈለገ ስለሚጽፉ ነው አሁን ቁርአንን የተረጎሙት። ማንም አይጽፉም። ባይዘው ብዙ ጊዜ ተሞክሯል፣ አይችሉትም። የሱ መጽሐፍ ቅዱስ ነው። ቢድግ ብሎ አንተም ማንም ነገ መጽሐፍ ይችላል። ይሄ እኮ ግልጽ ነው። እሺ አንብባው። ይሄንን አሁን አላህ ነው የተናገረው ማለት ነው። ይሄ አሁን መገለጥ ነው። እሺ ቆይ ላንብብልህ። ነብዩ እሺ አንብበው እስኪ። ነብዩ ተፈጥሯዊ ፍላጎታቸውን ለማሟላት ወደ መጸዳጃ ቤት ወጡ። እኔንም 3 ድንጋዮችን እንዳመጣላቸው ጠየቁኝ። እኔም 2 ድንጋዮችን አገኘሁና ሶስተኛውን ፈለኩ፣ ነገር ግን ላገኘው አልቻልኩም። ስለዚህ የደረቀ የገማ የከብት ኩበት ፈንድያ የጋማ ከብት የእንስሳ ፋንድያ የደረቀ አይነ ምድራቸው ማለት ነው ይዤላቸው መጣው አለ። እሳቸውም 2 ድንጋይ ወሰዱና ፈንድያውን ጥለውት ይህማ ርኩስ የቆሸሸ ነገር ነው አሉ ይላል። ያው 3 ድንጋዮችን እንዲያመጡልኝ እንዳመጣላቸው ጠየቁኝ የሚለው ይሄንን አሁን አላህ ነው። ይሄ መገለጥ ነው፣ የአላህ ንግግር ነው። ይሄ ምን እየነገሩ መሰለህ? እንዳንተ አሁን ለምሳሌ ማለት ነው እኔ ሽንት ቤት ገብተው ዝም ብለው ካካቸውን ጥለው ምናምን ቢድግ ብሎ መሄድ የለም። ስቲንጃ የሚባል ነገር አለ። በድንጋይ ቄጣቸው መፈተግ አለባቸው ካካህን። አዎ እና አር ተሸክመህ ትሄዳለህ እንዴ አንተ? ይሄን ስለዚህ አላህ ነው የተናገረው። እነሱ አስተማሪ ናቸው እኮ አላህ ነው ወይ የተናገረው? ይሄንን መሐመድ ከራሱ ምንም ስለማይናገር ይሄ የነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ነው እኮ። መሐመድ ከራሱ አይናገርም። ሐዲስም ቢሆን አላህ ያሳወቀውን ነው። በቃ እኛን ለማስተማር ነው። እንዴት ከተጸዳዳን በኋላ እንዴት ማዳረቅ እንዳለብን። እንደናንተ ነጃሳ ተሸክመን አንሄድም እኛ። የመሐመድ እናትና አባት ከዚህ በፊት ቂጣቸው ላይ እንደንትን ተለጥፎባቸው ተመርጎባቸው ነበር እንደሚዞሩት። መሐመድ በቂጡ በድንጋይ እነሱ ደግሞ ቆይ አላህ ይህንን በድንጋይ ቂጥን ፈትግ ከማለቱ በፊት የመሐመድ እናትና አባቶች ካካቸውን በቂጣቸው ላይ ተለጥፎ ነበር የሚዞሩት። የመሐመድ አለይሂ ሰላቱ ወሰላም እናትና አባት በእነሱ ዘመን ነቢይ አልተላከም። ነቢይ ያልተላከበት ነበር አይጠየቅም። ስለዚህ በቂጣቸው ላይ ካካቸው ተለጥፎ ነበር የሚዞሩት የመሐመድ ቤተሰቦች። አናቅም፣ አልተገለጸም እሱ። ታዲያ ይህን ምን ታምር ታደርገዋለህ? ይሄ በተፈጥሮ እኮ ማንኛውም ቅጠል ቆርጦ ድንጋይ ታምር አይደለም። ቅጠል ተጠቀሙ እያስተማሩ ነው ይሄንን። ስለዚህ አላህ ሲናገር ታምር ነው እያልከኝ ነው። ይህንን ታምር አድርገህ ይህንን መመሪያ አድርገህ አላህ ተናገረው ይላል። ከድር ይህንን ታምናለህ? ይህን ተረት ተረት ከድር ማን ነው? ከድር አመነ አላመነ? ስለዚህ አላህ ነው ይሄ። ስለዚህ እያንዳንዱ የአላህ ንግግር ነው። እያንዳንዱ የአላህ ንግግር ነው። እርግጠኛ ነህ? ረሱል ከራሳቸው ምንም አይናገሩም። ስለዚህ ሐዲሳት እንዳለ የአላህ ንግግር ናቸው፣ የረሱል ንግግር ናቸው። አላህ ያሳወቃቸው ነው የሚናገሩት። ከራሱ ምንም የሚናገር እኔ ደግሞ ወደ ጥያቄ ነገር የለም አይደለም። እኔ ወደ ጥያቄ ልግባ ከጨረሰ። ከራሱ ምንም የሚናገረው ነገር የለም። ኦኬ ሙሐመድ እሺ ድግምት ተደርጎብኝ ነው ብሎ ከሚስቱ ሳይገናኝ ወሲብ ያደረገ የሚመስለውንስ አላህን የተናገረው ሙሐመድ ነው?
ይሄ ታሪካቸው ነው። ከአላህ ነው የተናገረው? መሐመድ ነው የተናገረው? ይሄ ረሱል ሰለላሁ ዐለይሂ ወሰለም የተናገሩት ገጠመኛቸው ነው። የገጠመኛቸውን አላህ ነው የተናገረው ወይንስ ከራሱ አይናገርም? ምንም ነገር ብለኸኛል እኮ። ከራሱ አይናገርም ያልኩ ህግጋቶችን ነው አይደለ? ስለዚህ ከራሱ የሚናገራቸው አሉ የሚያሳፍሩ ነገሮች ማለት ነው። ምንም የሚያሳፍር ነገር የለም። ግልብጥብጥ ያንንም እኮ ቂጡን ታካብሎ እኮ አንድ ነገር የሚያሳፍር ይኸው እኛ የምንሸማቀቅ ምናፍር ነገር የለም። እዛኛው ጋርም ካካብሎ ቂጡን ለመጥረግ ነው ድንጋይ አንጡልኝ ያለው። እዚህኛው ጋር ደግሞ ሌሊት ተኝቶ ብቻው ወሲብ ያደረገ እየመሰለው ሱሪውን አጨመላልቆ ያድራል። ጠዋት አይሻ በእጇ ትፈትጋለች። ወገኔ ጠቃሚ ፖይንት ጠይቀኝ አይሻልም? ይሄ እኮ የነብይ መጽሐፍ ነው፣ እኔ አይደለሁም። ቡሃሪ 57-65 ላይ የሚገኝ ነው። ስለዚህ ሙሐመድ ከራሱ ምንም አይናገር ከሆነ ከመተንፈስ ውጭ ከሚስቴ ሳይገናኝ የተገናኘው ይመስለኛል እያለ ብቻውን ከ6 ወር እስከ 3 ዓመት የሚሉ አሉ። ብቻውን ሌሊቱን ሙሉ ሲታገል የሚያድረውን ከሚስቶቹ ሳይገናኝ ተዛ ልብሱ ላይ አይሻ መፈትግለት ይሄንን የሚናገረው አለ። አንተ ጀዝባና እንደ ይሄ የነሱ ታሪክ ነው አልኩህ እኮ። ቂጡን በድንጋይ ካካ ብሎ መጥረግም እኮ የነሱ ታሪክ ነው ወንድማችን። እሱን ደግሞ እያስተማሩ ነው። ስለዚህ አንዳንዴ እኔ አንድ ነገር ልንገርህ ወገኔ፣ ጠቃሚ ካልሆነ ለምን ጻፉልን ታዲያ? ያንን ምንም አስተውሉ። እስልምና እምነት ስለ ክርስትና ነው። ካካልኩና ካካ ብሎ ድንጋይ አንጡልኝ አለ። ቂጡን በድንጋይ ጠረገ። ይሄ የአላህ ንግግር ነው አለ። ሌሊት ደግሞ መለስኩልህ እኮ በቃ ሌሊት ከ6 ወር በላይ ፀጉሩ እስኪመላለጥ ድረስ ፀጉሩ እስኪመላለጥ ነው የሚለው። ፀጉሩ እስኪመላለጥ ድረስ ከሚስቶቹ ሳይገናኝ ወሲብ ያደረገ ይመስለዋል ሰውየው። ይሄንኛውስ አላህ ነው የሚናገረው? ሙሐመድ ከራሱ አንዳች አይናገርም ከተባለ ከሚስቶቹ ሳይገናኝ የተገናኘ እየመሰለው በኢየሱስ ስም እናንተ አስባችሁታል? ግን ነቢይ ተብሎ አይደለም። ነቢይ ተውት፣ ነቢይ ተውት። አንድ ተራ ጎረምሳ ራሱ አንድ ቀን አይደለም 2 ቀን አይደለም ሚስት እያለው ሚስት ሳይኖረው አይደለም ሚስት እያለው ይቅርታ አድርግልኝና አንድ ቦለር ታወራለህ። አንድ ጊዜ ፓኒክ አታርግ። አሁን ከነከናቸው ሲያስቡት ከነከናቸው። ሰው እንዳታወርድ። ክፈተው አዲሱን። አዲሱን ነገር አዲሱን ክፈተው። ቡሃሪ 57-65 ዝቅ አድርግልኝ። እንደማመጥ እኮ አዲሱ ይነበብ። እሺ በቃ አዲሱ ይነበብ። ተረጋጋ። ከተረጋጋና ጠም አሁን የነብይህ የአላህ ንግግር ሊነበብ ነው። ኦኬ እንደዚህ ይላል። የፈለከውን ሐዲስ እሺ ቆየው አዳምጥ። ሳሂህ ቡኻሪ 57-65 ናዌትር አይሻ ህፃኗ አይሻ እንደተረከችው የመሐመድ ሚስት የአንተ እናት ማለት ነው፣ የአማኞች እናት ተብላ የምትታመነው ማጂክ ወዝ ወርክ ዱዓታት ምተንጀር ሚስቶቻቸው ጋር ሳይገናኙ የተገናኙ ይመስላቸዋል። ያው ላነብልን እኮ አዳምጥ። ችግር የለውም አታንብበው። ልክ ነው። ስናነበው ነው ደስ የሚለን። ልክ ነው ብቻ ብላ አትለፈው። ስናነበው የአላህ ሂክማ አንተ የአላህ ሂክማ የመሐመድ ስቃዩን ምን አለፋውን ጥበቡን ሰዎች በደንብ ያውቁት ዘንድ ሐዲሱን በዚህ ኡመት ውስጥ ነብያችሁ ለእናንተ ሲል 11-9 ሚስቶች ያሉት በአንድ ቀን የሚገናኛቸው ማለት ነው። ከነሱም አልፎ ለእናንተ ሲል ነብያችሁ ከ6 ወር እስከ 3 ዓመት ድረስ ብቻ እንዴት ወሲብ ያደረገ እየመሰለው ሱሪው ላይ እንዴት እንደሚያጨማላልቅ አይሻ እንዴት እንደምፈትግለት እንዴት እንደምጠርግለት መነበብ አለበት። እና ማለት ፀጉሩ እስኪነቃቀል ድረስ እኔ ላንብብልህ። እሺ አንብብልህ። ነቢያችን ሰለላሁ ዐለይሂ ወሰለም እኔ ታሪኩን ልንገርህ።
አይሁዶች ሐዲሱን በቤተ ክርስቲያን ሐዲሱን እውቅና እኔ ላንብብልህ በቃ ሐዲሱን ዝቅ አድርግልኝ አንዴ ሐዲሱን ኦኬ ናሬትድ አይሻ አረበኛው ላይ አነብልሃለሁ ያላ ቃል ሲነበብማ አነብልሃለሁ እሺ አንብብልሃለሁ አረበኛው ላይ አድርጉ عربي أنا أرقدش حدثنا عبد الله بن محمد قال سمعت ابن ويبة يقول أولى من حدثنا به ابن جريح يقول حدثنا العروء عن أبائه عائشة رضي الله عنه قال كان رسول الله صلى الله عليه وسلم حتى كان يرى أنه يأتي النساء ولا يأتيهن قال سفين وهذا أشد ما كفروا ترجمة ترجم إن شاء الله عند الله ترجم كرميا من السحر ترجم كرميا أكشي نبياتي محمد صلى الله عليه وسلم عائشة እንደተናገረችው የሆነ ይሁዲ ሲህር ያደርግባቸዋል አንድ ሰው ሲህር ሲደረግበት በጂኖች ኮንትሮል ይደረጋል እና ይሄንን ደግሞ አሁን እሄድልሃለሁ ደግሞ በዚህ ጊዜ በቤተክርስቲያኑም ከሄድም ማለት ነው የድግምት መጽሐፍቶች ቤተክርስቲያን እንደሚገኙ እናውቃለን። እሺ ቀጥል። ተራምሪ ጌታ እያላችሁ ተርጉም ሐዲሱ ላይ ደብተራ እንዳለ እሺ ደብተራ ምርጌታ ምናምን እናንተ ከዛ ነብይ ምን ሆነ ተደረገባቸው ድግምት ከዛ በጂኒ ቁጥጥር ሆነ ከዛ ምን አደረገ እሺ ከዛ ሚስቶቻቸው ጋር ሳይገናኙ የተገናኙ ይመስላቸው ነበር የድግምቱ ተጽዕኖ ነው እና ምን አለ አንድ ሰው ድግምት ከተሰራበት በአጋንንት ቁጥጥር ስር ይሆናል ከዛ በሚስቶቹ ሳይገናኝ የተገናኘ ይመስለዋል ከ6 ወር እስከ 3 ዓመት ድረስ የሚሏሉ 2 ዓመት የሚሏሉ ኤኒዌይስ መሐመድ ምን ያደርግ ነበር ከሚስቶቹ ሳይገናኝ ተገናኝቶ ነው ሳይገናኝ የተገናኘ ይመስለው ነበር አይደለ መሐመድ እኮ ሰው ነው ስለዚህ እንደዚህ የምን ነበር አይደለ እንደኛው ሰው ነው ቴንክ ዩ አጋንንት የሚጫወትበትን አጋንንት የሚቆጣጠር ተከተላለሁ ና ዘውልቅ ምዕራፍ 23 ክፈትልኝ ወላሂ ወቢላህ እቺ አዳምጠኛ እንዴ ተርጉምልህ ቆይ ሚዩት አታርገኝ አዳምጣ ዘውልቅ 23 በያዕቆብ ላይ አስማት የለም በእስራኤል ላይ ሟርት የለም ነቢያቶች ያስተማሩት አስማት ተቆጣጥሯቸው ጂኒ ተጠናውቷቸው ሚስት እያላቸው ብቻቸውን ወሲብ የሚያደርጉ አይደሉም እንደዚህ አይነት አጋንንት የሚጫወትበትን አጋንንት ብቻውን ወሲብ የሚያስደርገውን አንከተልም እኛ ይህን ታምር ብላ ታወራው ተውፊቅ እኔ ደግሞ አሁን ከቁርአን የሆነ ነገር አወጣላለሁ አላህ Subhanahu Wa Ta'ala ምን ይላል ኢነ ዲነ ኢንደላሂ ኢስላም ይላል አላህ ዘንድ ተቀባይና እውቅና ያለው እምነት ኢስላም ነው ብሎ ቁርአን ላይ ይቀመጣል ወላሂ ወተላሂ እኔ አንተ ከመጽሐፍ አላህ የሚባል የለም ሰውዬ አላህ በሌለበት ላይ አላህ ዘንድ ምናምን ይባላል እንዴ ኦርቶዶክስ ለቪክ አዳምጥ አላህ የሚባልም አካል የለም ተረጋጋ አላህ የሚባል አካል የለም እኮ ሲጀመር እኛ ሚውት አታርገኝ እኔ ሚውት አታርገኝ ሚውት አይደለም ከስር ነው ትማራለህ ጨረስክ አጋንንት ተቆጣጥሮት
ብቻውን ወሲብ የሚያስደረገውን ካረዳ ነው የምትከተለው። ሚስት ሳይኖረው ቢሆን እሺ፣ ይህ እኮ ሚስት እያለው ነው። ሚስቶቹን አስተኝቶ ብቻውን ወሲብ የሚያደርግ አስባችሁታል? ኢማጂን አድርጉ እስኪ፣ ሚስቶቹን አስተኝቶ ብቻውን ወሲብ ሲያደርግ ያደረገ እየመሰለው ሲቃዥ ማለት ነው። ከዛ ደግሞ ሱሪው ተጨመላልቆ ብዙ ጊዜ ላይ አይሻ ትፈትግለን ነበረ። አይሻ ትፈትግለን ነበር። ጸጉር ውስጥ የሚመላለጥ ድረስ ለአንድ ቀን አይደለም። ቦስ አብዶ ነበር ማለት እኮ ነው። ጤነኛ አልነበረም፣ አብዶ ነበረ እኮ። እብድ ነው የሚሰራውን ነገር የማያውቀው። ታዲያ በዛን ሰዓት ላይ መገለጥ መጣልኝ የሚለውንስ እንዴት ነው የምታምነው? እሱ እኮ ነው ትልቁ ጥያቄ። ነብዩ ሆኖ መገለጥ እየመጣለት 6 ወር ያልሰራውን እየሰራ ያላደረገውን ነገር እያደረገ ከነበረ ኦልሬዲ አብደዋል። ይዞላቸው የመጣው መገለጥ እንዴት ትክክል ሊሆን ይችላል? እንዴትስ እንደ ነብይ ሊቀበሉት ይችላሉ? ይሄ በጣም ከድር። አንተ እንደዚህ አይነት ሰው ብታገኝ ምን ታደርጋለህ? ሚስቶች እያሉት ብቻውን ከሚስቶቹ ሳይገናኝ ተገናኝቻለሁ እያለ ሚቃዥ ጸጉሩ ተመላልጦ ብታገኝ ወዴት ነው የምወስደው? ነብይ ብለህ ትከተለዋለህ? ሐኪም ቤት ትወስደዋለህ? ይህም ሆስፒታል ማስተኛት ነው። በዛ ዘመን የባህል መድኃኒት ስላለ አስሮ የባህል መድኃኒት መስጠት ነው። አስረውም ቢሆን የባህል መድኃኒት አዲስ ሰው ይሰድቧቸዋል። እርሳቸውንም ቁርአንም ተቃራኒ ነው ስንላቸው ያው አይቀበሉም። ይኸው እንደዚህ እንደናንተ ተገላግሎ ሐዲስን ክዶ ቁጭ ይላል። ከድር አንተ ሙስሊም ነህ? ከድር ሙስሊም ነህ? አንዋር ምን አልከኝ? ሙስሊም ነህ አንተ? ሙስሊም ነህ ማለት እንዴት? ሙስሊም ነህ አይደለም? ጥያቄ ነው። ጥያቄ ነው። ምን አይነት ጥያቄ? አንተ ነህ አይደለም? እኔ ነኝ፣ ሙስሊም ነኝ። ሙስሊም ነኝ። ምን ማለት ነው ሙስሊም ማለት? ምን ማለት ነው? ምን ማለት ነው? አይደለም የጠየቅኩ ነው። እኔን አትጠይቀኝ። እሺ ምን ማለት ነው ሙስሊም ማለት? ኧረ ምን ነው? ሰላም ማለት ነው። አዎ ሰላም ነኝ። ስለዚህ የእናንተ ተከታይ ነው እንጂ እኛ ሙስሊም አይደለም ማለት ነው። እኛም ሰላም ነን። ከድር ሰላም ተከታይ አይደለሁማ እኮ የእፎይ ተከታይ ነው። ሰላም ነኝ። ሰላም ነው አለ። ሰላም ነኝ። ስለዚህ ስምህ ከድር አይደለም፣ አንተ ቦጋለህ ማለት ነው። ሰላም። ስለዚህ እኛ ሰላም ነን። ቦጋለህ። እፎይ ጥያቄ አለኝ። እፎይ ጥያቄ አለኝ ለአንተ። ጨርስ ከሱ ጋር ቅድሚያ። አዲስ ግዴታ ነው መቀበል ብለህ ታምናለህ? ለእኔ ብቁ አይደለም እሱ። አዲስ ግዴታ ነው መቀበል ብለህ ታምናለህ? ሐዲስም ቁርአንም ግዴታ ነው። ሐዲስ መቀበል ግዴታ ነው የሚል እስቲ ከቁርአን ማስረጃ፣ እንደዛ የሚል ማስረጃ። ምን አይነት ማስረጃ? ቡሃሪን ተቀበል የሚል እስቲ ማስረጃ። አላህ ራሱ ቡሃሪን ያውቀዋል። አላህ ቡሃሪን ያውቀዋል። አላህ አቡ ዳውድን አናሳይን ያውቃቸዋል። ነሳይ ሙስሊምን ያውቃቸዋል። ታወቃቸው አንድ ማስረጃ መጀመሪያ አይወቅ ላሳው። ቅድም አስወጥተኝ ነው እንጂ ወጥቻ አይደለም። ቁርአን ያለ ቃል ነው። ሐዲስ ደግሞ ቡኻሪ ሙስሊምስ ነገሮች ናቸው። እሱ ዘጋቢ ነው። አንተ መሀይም አላማ ምንድን ነው? ዋና ኦፎ ቆይ እስኪ አንተ ነኝ ጥያቄ አለ ለአንተ። አላማ ምንድን ነው የሚዘግበው? ሰበር ዜና ነው ምንድን ነው የሚዘግበው? ከእስልምና ወደ ክርስትና ለመውሰድ ነው? ለመከፋፈል ነው? ምንድን ነው አንተ ስትራቴጂ? ምንም እየገባ አይደለም። አንድ እንኳን ሰው አላሰለምም እንኳን በአንተ እውቀት ማለት ነው። እና እስልምናን በማንቋሸሽና በማለት ልታሸንፍ አትችልም። በሀቅ ላይ መጓዝ ብቻ ነው። ማን ነው አሰልም ሰው ነው ያለ ማን ነው? አይ ዋብያዎች ዛሬ አያችኋቸው ይገባሉ። እየየ ነው የዋብያ እውቀት እየየ ነው። ከስር ያላችሁ ሙስሊሞች በጣም ብዙ ሙስሊሞች ትታዩኛላችሁ። በደንብ ታዘቧቸው። የሚገቡት ገስት ላይ ከመመለስ ይልቅ ፖለቲካ የሚሰሩት ከመመለስ ይልቅ እየየ ነው የሚሉት። በቃ ይሄ ነው።
በደንብ እኛ ቤት በነፃነት አባሾች እኮ ከእናንተ ምንም አይለዩ። ከአንተና ከእሳቸው ምንም አይነት ልዩነት የላቸውም። ልክ እንዳንተ ናቸው እሳቸው። አባሾች አንተ እሳቸውን አይደል የምትወደው? እኔ ማንንም አልጠላም። ምግባራችሁን ነው የምጠላው። እናንተ ነው ድራማ አስተምሮት ቀጥታ ስንት ዓመት ሙሉ አንድ እንትን ላይ ነው ሁሉ ጊዜ አስተምሮት። ለምን ለየት ያለ ነገር አታስተምርም? በዚህ ምን ላይ ሙስሊሞች የሚሸማቀቁ መስሎ ነው? አንተ እዛ መጽሐፍ ሐዲስም ላይ ያለው ቁርአንም ላይ ያለው ትክክለኛው ነገር ከሆነ ማንኛውም ሙስሊም ያምናል። ለምን ታለቅሳለህ? አይዞህ። ስለዚህ አሁን ቁርአንን በቂ ነው ወይስ ለአንተ አላለቅስም? ቆይ ቁርአን በቂና ሙሉ ነው ወይንስ ያልተገጣጠመው አምላክህ የጎደሉት አምላክህ አካላቶች ከጊዜ በኋላ እየመጡ አንዱ እግር ሲጨምርለት፣ አንዱ ጣት ሲጨምርለት፣ አንዱ ባት ሲጨምርለት እንደዛ አድርገህ ነው የምታመልከው አምላክህን? ወይንስ ቁርአንህ በቂ ብቻ ነው? መልስልኝ። ቁርአንህ በቂ ነው? አንድ ሰው እስልምናን ተወክሎ ሊናገር አይችልም፣ የራሱን እውቀት ነው እንጂ። ቁርአንህ በቂ ነው ወይ? ከምን ጋር አነጻጽረው አንተ ቁርአን በቂ ነው አይደለም የምትለው? ስለ አምላክህ ለመናገር ተውሂድን ታምናለህ? ኦልራይት፣ እንዳቅልልህ በተውሂድ ታምናለህ? አምናለሁ። ኦኬ፣ በተውሂድ በሶስቱ ክፍሎች ታምናለህ? በማን ተውሂድ አሩብያ፣ ተውሂድ አሉልያ እና በተውሂድ አስማው ስፋት አምናለሁ። እነኚህን ክፍሎች ቁርአን ላይ ልታሳየኝ ትችላለህ? ተውሂድ ማለት ምን መሰለህ? ምን መሰለህ አይደለም። ተውሂድ እንደዚህ በሶስት ይከፈላል እንደዚህ ብለህ እመን የሚል ልታሳየኝ ትችላለህ? እኔን እየጠየቀኝ ነው? አይ እንትናን ባለቤቴን ለወደፊት ማገባትም አንቺ ሄለን፣ አንቺ ጫልቱ እሷን እየጠየቅኳት ነው በሐሳብ። በቃ እሷን ጠይቃት። ማውራት ስላለው እንደ ፊት ለፊት ገስት ላይ አንተን እያናገርኩ እኔን ነው እንዴ? አንተ መሀይም ነህ፣ አላዋቂ ነህ፣ ጅላጅል ነህ። ምንም የምታውቀው ነገር አዳምጠኝ። እኔ እስልምና ወክያለሁ የምናገረው አዳምጠኝ። እኔ ጎደሎ ሊኖረኝ ይችላል፣ እስልምና ሙሉ ነው። እኔ ጎደሎ ሊኖረኝ ይችላል። ታውቃለህ፣ በእውቀት መሆን በምንም ነገር እኔ ጎደሎ ነኝና ማለት ነው። አላህ ምን አይነት ጥያቄ ነው? አንተ ብዙ ጊዜ ትጠይቃለህ። ሰው ለማሳሳት ነው እንጂ ለማስተማር ሆነ ለመማር አይደለም። አንተ ግን ሰዎችን ሆን ብለህ ለማሳሳት የምትሄደው ርቀት ነው እንጂ ለምን ትሳሳታለህ? አምላክህን ነው የጠየቁህ፣ የፈለከው ነገር አይደለም። አምላክህን ነው የጠየቁህ። እኔ ምን እሺ ተውኩልህ። እሱ አላህ እግር አለው? አላህ እግር አለው? አላህ እግር አለው? አላህ ምንም ማንንም አይመስልም፣ ፍጥረታትን አይመስልም። አንተ በአእምሮ ራሱ ልስለው አችልም። በአእምሮ ልስለው ራሱ አችልም። ፍጡር ነው እንጂ እሱ ፈጣሪ ነው እንጂ ፍጡር ነው። አንተ በአእምሮ አልጠየቅኩህም፣ አትሩጥ። ያልጠየቅኩህን አትሩጥ። የማንንም የማይመስል እግር አለው የለውም? እጅና እግር አለው የለውም? ባሄድ በአእምሮ ልስለው አችልም እኮ አልኩህ እኮ። የለውም ማለት ነው አይደል? በአእምሮ የለውም። በአእምሮ ልስለው አይችልም። የለውም በላ እጅ እግር የለውም በላ ልስለው አይችልም ማለት የለውም ማለት ነው። ሳል መች ወጣኝ እኮ። አንተ እኮ በጭንቅላት የምታራምደውን ነገር እኮ ነው እዚህ የምጠይቀው። ልቦለድ ማለት ነው። በእውቀት ደረጃ አንተ በዚህ እሺ። ዋብያዎች እንደዚህ ናቸው። ያቸው አምላካቸውን ዲፌንድ ማድረግ በፍጹም አይችሉም። ለዘመናት እኛ ስለ አምላክ ነው የምናወራው፣ እኛ ሁሌም ስለ አምላክ እንናገራለን፣ እንወያያለን። አፈር ድሜ ነው ያስበላናችሁ በዚህ ዓመት ውስጥ በአላህ ጉዳይ ላይ ዱብ የሚባል የለም። ይሄ ማንም ዓለም ሁሉ የመሰከረለት ዋብያ ፕሊስ አታልቅሰው። ልጠቁመ ፈርዘር ኢንፎርሜሽን ከፈለግ አላህ እግር አለው ብትል እንኳን ቁርአን ላይ የለም አላህ እግር አለው የሚል። እጅ አለው ምትል ታመጣለህ። ሁለት እግር አለው ለማለት የት ትሄዳለህ? ትናንትና የተጻፈ መጽሐፍ ጋር ትሄዳለህ። ሁለት እግር አለው ለማለት ትናንትና የተጻፈ መጽሐፍ ነው። አላህን አንድ እግር ካደረግነውማ ሼም ነው ብለው ሁለት እግር ያደረጉለት ትናንትና የተጻፉ መጽሐፍቶች ናቸው።
ጣት አለው። ስንት እናርግለት? 5 ከ100 ዓመታት በኋላ የተጻፉ መጽሐፍቶች ናቸው። መሐመድ ከሞተ ማለት ነው። ጣት ሰተን እግር ሰተን ባትማ ከቀረ ይደብራል። ባትን እንስጠው። አሁን የባቱ ቁጥር ገና አልደረሱበትም ስንት እንደሆነ እየደመሩ እየቀነሱ። አንተ ሰጪው ነው፣ አንተ ልትሰጠው ነው።